ጂሃድ ማለት ምንድነው ማለት ክርስቲያኖችን ማረድ ነው። ያው ምንም ልዩነት የለውም። እኛ ጂሃድ መልስ ተከተል ኦርቶዶክሶች አንገታቸውን ይሰጣሉ ሲባል ለሃይማኖታቸው እንጂ ለገዳዮቻቸው አይደለም መሆንም የለበትም። 100 ምናምን ዓመት የፈጀ አንድ ቤተክርስቲያን የቆየ ቤተክርስቲያን አቃጥሎ ጭምር የህዝቡን እምነት በዚህ ደረጃ መገዳደር እኔ ይሄ በየትኛውም ዘመን ላይ ያደረገ ምናልባት በነ ዮዲት ጉዲት ምናልባት በነ ግራኝ አህመድ ዘመን ካልሆነ በስተቀር ቤተክርስቲያን በዚህ በብልጽግና ዘመን ላይ እንደገጠማት አይነት ችግር ገጥሟት አያውቅም። በጣም ያሳፈረኝን ቅሌት የሆነውን ታዋቂነት ነውር ታዋቂነት ዲስኩር የሆነውን ጉዳይ ልነግራችሁ። ይሄ የአርሲ ጭፍጨፋ እኮ ሲቀጥል ሁላችን ሞታለን። የዛን ጊዜ ጠቅላይ ቤተ ክህነት በጀትስ ምን ልታረጉት ነው? ከየት ይመጣል ብሩ? ፈሰሱ ከየት ይመጣል? ነው እያልኩ ያለሁት አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ መረጃዎች ተመልሼ መጥቻለሁ። እንግዲህ የአርሲው ጉዳይ ላይ ነው የምንገኘው። ዛሬ ማስመለከታችሁ ቀጣዩ እቅዳቸው ምን እንደሆነ ይፋ እያደረጉ ይገኛል። ያስ ምንድነው የሚለውን አስመለከታችኋለሁ። በአርሲ ጉዳይ ማለቴ ነው። ሌላው ደግሞ እንግዲህ በአዲስ አበባ ስቴዲየም ነገ ቅዳሜ የተዘጋጀ አንድ ኮንሰርት አለ። ለአርሰናል ነው የሚለው በጣም ነው የሚገርመው። ያንንም የምንመለከት ይሆናል። ከገዳም አባቶች ደግሞ ተላከ ተብሎ ሰኔና ሰኞ ሲገጣጠም ምን ይከሰታል የሚሉ ነገሮች ተነስተዋል። ያንን አስቀኛቸዋለሁ። እንዲሁም ደግሞ የጠቅላይ ቤተ ክህነት ልኡካን ከሀገሪቷ ጋር የመንግስት አካላት ጋር ውይይት አድርገዋል ከሰላም ሚኒስቴር ጋር። ያ ውይይት ምን እንደሆነ የምንመለከት ይሆናል። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። በጣም በሚገርም ሁኔታ ትላንትና 27 ነበር ቦሌ መድኃኔዓለም አንድ ወጣት የፈጸመው ድርጊት አለ። በቃ ድምፁን እንዴት እንዳሰማ ማለት ነው። ካህናቱ ገንዘብ ሲለምኑ እሱ ግን የአርሲውን ጉዳይ እንዴት እንዳሰማ ያንንም ማስቃኛቸው ይሆናል። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። በገዳዮች ላይ አንድ እንሁን። ዛሬ ኮሜንቱን የምፈልገው ከቻላችሁ በገዳዮች ላይ አንድ እንሁን የሚል ኮሜንት ሁላችሁም ጻፉ። በገዳዮች ላይ አንድ ነው ከዚህ በኋላ መሆን ያለብን። ላይክ እና ሼር አድርጉት ለብዙዎች ይደርስ ዘንድ። በቅድሚያ ከምን እንጀምር ካልን ይህ የምትመለከቱት እንግዲህ ትላንት እኔም አቅርቤላችሁ ነበር። ሰሞኑን ሲዘዋወር ነበር በተለያዩ ማህበራዊ ሚዲያ በአርሲ ታቦቱ ጽላቱ ከቦታው ተሰደደ በሚል አልተሰደደም አይደለም፣ ታቦቱ ተሰዷል። ምዕመናኑ እየተገደሉ እያለቁ አብያተ ክርስቲያናት እየተቃጠሉ ነው። ነገር ግን ይሄ ቪዲዮ የሚያመለክተው በሌላ ቦታ ቤተክርስቲያን ተሰርቶ አልቆ ንዋየ ቅድሳት መኪና ስለማይገባ ተሸክመው እየገቡ ለአዲስ ቤተክርስቲያን ወደ አማራ ክልል ነው ይዘው እየገቡ ነው እንጂ በአርሲ የተፈጸመ አይደለም። ነገር ግን በአርሲው የተፈጸመው ከዚህ በላይ ነው። እሺ አሁን ይሄ አይደለም፣ ይሄ በአርሲ አልተፈጸመም ስላችሁ፣ የአርሲ ቪዲዮ አይደለም ስላችሁ፣ የአርሲው ከዚህ አንሱ አይደለም፣ ከዚህ ቢብስ ነው። ስለዚህ አንዳንዴ ሰዎች ለማደናገር ይሄው የሐሰት መረጃ ይዘው ምንም አልተፈጠረም ምናምን የሚሉ ነገሮችን ሊያነሱ ይፈልጋሉ። አዎ ይሄ በአርሲ የተሆነ አይደለም፣ ግን አርሲ ከዚህ በላይ ነው የሆነችው። ከዚህ በላይ ነው አርሲ ላይ የተፈጸመው። ስለዚህ ይህን ከግምት እንድትወስዱ እፈልጋለሁ። ቀጥሎ ማሳያችሁ በጣም ይሰቀጥጣል፣ እንደው ለመስማትም ግን ስሙት። ጂሃድ ማለት ምንድነው ማለት ክርስቲያኖችን ማረድ ነው። ያው ምንም ልዩነት የለውም። እኛ ጂሃድ መልስ ተከተል ጥያቄ ያለኝ እኔ ለምሳሌ አብዛኛው እነዚህ እውነታቸው ቢሆን እኮ አብዛኛው ማህበረሰብ ክርስቲያኑ ማህበረሰብ አረብ ሀገራት ይኖራል። እኛም ሀገር ላይ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም። አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱንያ ላይ? እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው። የታዘነውን ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ አርገን ነው ሊሆን ይችላል። እንግዲህ እነሱ በዚህን ያክል በቪዲዮ ወጥተው ስለ ክርስቲያን ማረድ እያወሩ ነው ያሉት። ፍትህ 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 እያልክ ምጮህ አዳሜ ምድር አስመሳይ ፍትህ ያለው ማን ጋር ነው? ባሩሲ ይሄን ያክል ጊዜ ይሄንን ያክል ኦርቶዶክስ ሲጨፈጨፍ ፍትህ እያልክ ትጮሃለህ። ፍትህ ማን ጋር ነው ያለው?
ፍትህ፣ ትክክለኛ ፍትህ አንድና አንድ እግዚአብሔር ጋር ነው። ከዛ በታች ግን ራስህ ክንድህ ላይ ነው ያለው። እያንዳንዳችን ክርስቲያን እያለማመደህ በቪዲዮ እየወጣ በዚህን ያክል ሲነግርህ ካለቃህ 5 10 20 እያደረገ ይቀንሳል፣ ይጨርሳል ማለት ነው። ፍትህ ያለው ክንድህ ላይ ብቻ። በዚህ ሰዓት ፍትህ ቢኖር፣ ትክክለኛ ፍትህ ቢኖር ይሄን ያክል አሩሲ ስንተኛ ጊዜው ነው ሲጨፈጨፍ ክርስቲያኑ? በዚህን ያክል ድፍረት በቪዲዮ ወጥተው ፍትህ የሚሰጥ አካል የለም። ፍትህ ያለው ክንድ ላይ ነው። ከዛ ውጪ ፍትህ በማለት ቲክታክ ላይ የሚመጣልህ ለውጥ አንዲት ነገር የለም። ፍትህ ያለው ሊያጠፋህ የመጣን ኃይል ቀድመህ በማጥፋት ብቻ ነው። ቤተክርስቲያንን ሊያቃጥል የመጣን ኃይል ቀድመህ ስታቃጥለው ነው ፍትህ ማለት እሱ ነው። ከዛ ውጪ ቲክታክ ላይ ወጥተህ ቁቁ አይሰራም። እያንዳንድ ቲክታክ ቪው ሲጠር ሲቀዘቅዝ የዚህ ሰሞን ትሬንድ አሩሲ ፍትህ ነው። ፍትህ ያለው እያንዳንዱ ኦርቶዶክስ ላይ ነው። ይሄን ነው ማሳወቅ ያለብህ። ኦርቶዶክሳውያን እንዳይጨፈጨፉ ከፈለክ በዚህ መልኩ ነው ማንቃት፣ ከፈለክ ማንቃት ያለብህ። ምድር አስመሳይ እስከ መቼ ነው የምትታረደው? ፍትህን የምታሰፍነው ራስህ ነህ። ተደራጅተህ ተደማምጠህ ተከባብረህ ራስን መከላከል ስችል ብቻ ነው ፍትህ ያለው። ከዛ ውጪ ፍትህ የሚሰጥ አካል የለም። ፍትህ ቢኖር ይሄን ያክል ጊዜ እንደዚህ ክርስቲያን አይጨፈጨፍም። በዚህ መልኩ ነው በቪዲዮ ወጥተው እየነገሩ ያሉት። ፍትህ ያለው ክንድህ ላይ ነው። እሱም ሊያጠፋህ የመጣን ኃይል ማጥፋት ነው ቀድመህ። ከዛ ቢቻል ሊያርዱን ነበር ማለት ነው። ሊገሉን ነበር ማለት ነው። ሊጨርሱን ነበር ማለት ነው። ታዘዋል። እነሱ ስላላደረጉት ነው እንጂ ማድረግ ግዴታ ነበር ማለት ነው። በድፍረት አያችሁ እንዴት እንደሚናገሩ። በሚዲያ ወጥተው መልኮቻቸውን እያሳዩ በድፍረት በዚህ መልክ እየተናገሩ ነው። እኛ ራሳችንን ለመከላከል ሌላ ታሪክ ውስጥ ነው ያለነው። እንግደል አላልንም። የሰው ድንበር እንለፍ አላልንም። ሊገል የመጣን ግን ተከላከሉ። ሊገል የመጣን ግን ራስን ጠብቅ። ይሄ ኃጢአት አይደለም። ስሟቸው እነሱ እያሉ ያሉት በዚህ ደረጃ ነው እየተንቀሳቀሱ ያሉት። ታዲያ መቼ ነው የምንጠብቀው? መቼ ነው የምንነቀው? አጥፍተውን ዛሬ አርሲን ብቻ አታስቧት። ነገ እያንዳንዳችን ባለንበት ይመጣሉ። የአርሲን ሲጨርሱ ከፍ አዲስ አበባ፣ ጎንደር፣ ሁሉም ቦታ መድረሳቸውም አይቀር ነው። ዕለት ዕለትኛ መግለጫ ይሁን ማላገጫ እየተሰጠ ንግግር ተደረገ እየተባለ የሚቆም ከሆነ ይሄ መከሰቱ አይቀርም። ግን መቼ ነው ፍሬ የሚያፈራው ነው። ለምሳሌ አባቶቻችን መግለጫ ያልሰጡበት ቀን፣ አዝነናል ያላሉበት ቀን የለም። በየዕለቱ ግን ይከሰታል። ትላንትናም ውይይት አድርገዋል። ሰበር መረጃ ተሰምቷል። ቤተክርስቲያን መንግስትን ጠይቀች። በምስራቅ አርሲ ሀገረ ስብከት በአስኮ በሸርካና በወንቆል ዋቢ ወረዳዎች በታጣቂዎች ላይ በተፈጸመው ጥቃት በኦርቶዶክሳውያን ላይ የደረሰው የህይወት መጥፋትና የቤተክርስቲያን መቃጠል ተከትሎ የቅዱስ ሲኖዶስ ቋሚ ኮሚቴ ባሳለፈው ውሳኔ መሰረት የቤተክርስቲያኗ ከፍተኛ የልኡካን ቡድን ውይይት አድርጓል። በብፁዕ አቡነ ሳዊሮስ እና በብፁዕ አቡነ ዲስቆሪዮስ የተመራው ልኡካን ቡድን ከሰላም ሚኒስትር አቶ አህመድ እንድሪስ፣ ከሚኒስትር ዴኤታው ዶክተር ሸረዲን ተዘራ እንዲሁም ከኦሮሚያ ክልል ከፍተኛ የስራ ኃላፊዎችና ከብልጽግና ፓርቲ አመራሮች ጋር በትናንትናው ዕለት ተወያይቷል። የልኡካን ቡድኑ የተሰማውን ጥልቅ ሐዘን ገልጾ መንግስት የችግሩን ምንጭ አጣርቶ ዘላቂ ሰላም እንዲያሰፍን፣ ተፈናቃዮቹ በአስቸኳይ ተመልሰው እንዲቋቋሙና ወንጀለኞች ለፍርድ እንዲቀርቡም ጠይቋል። የምስራቅ አርሲ ሊቃነ ጳጳስ ብፁዕ አቡነ ኤልሳይም የተከሰተውን ችግር በቁጥር የተደገፈ ዝርዝር መረጃ አቅርበዋል። የሰላም ሚኒስትርና የኦሮሚያ ክልል ኃላፊዎች በደረሰው አደጋ ማዘናቸውን ገልጸው በአስቸኳይ አጣሪ ቡድን ወደ ስፍራው መላኩንና በሪፖርቱ መሰረትም አጥፊዎቹ ለህግ የማቅረብ እርምጃ እንደሚወሰድም አሳውቋል። ክልሉም ቤተክርስቲያኗ ምዕመናን ለመደገፍ ለምታደርገው ጥረት አስፈላጊውን እገዛ እንደሚያደርግም ቃል ገብቷል። የቅዱስ ሲኖዶስ ቋሚ ኮሚቴና የጠቅላይ ቤተ ክህነቱ ጽሕፈት ቤት ተፈናቃዮች ለመደገፍ ወደ ቀያቸው ለመመለስ፣ የተቃጠሉ ቤተክርስቲያን መልሶ ለመገንባት መሰል ችግሮች እንዳይደገሙ ለማድረግ በትኩረት እንደሚሰራም አስታውቋል። ጥሩ ነው ውይይቶች መደረጋቸው፣ የእኛን ሰላማዊነት የሚያሳይ ነው። አዎ ሰላማዊነታችንን የሚያሳይ ነው። ቤተክርስቲያን ለሰላም ያላት ፍቅር፣ ለሰላም ያላት ጉጉት ምን ያህል እንደሆነ የሚያሳይ ነው እንጂ ኦርቶዶክሳውያን ባይዘዌ ግራን ሲመታ ቀኝህን ስጥ የሚለውን ይዘን ነው እንደዚህ ይሆንን ያለ ነው እንጂ በዛ ባርሲ ያሉት ራሳቸውን መከላከል ያቀታቸዋል ብዬ አላስብም። ግን ሰላምን ስለሚፈልጉ፣ መገዳደልን ስለማይፈልጉ፣ መሞትን ስለማይፈልጉ ነው። ይሄ ግን መቆም አለበት ነው። ይሄ መቆም አለበት። እንደው ዲያቆን ዘማርያም ያነሳው ሐሳብ አለ። ከዛ በፊት ግን ቀጣዩ እቅዳቸው ምን እንደሆነ ስሙ።
ይህንን ቪዲዮ ሁላችሁ መስማት አለባችሁ። ብትዘሉት አበሳው ለራሳችሁ ነው። አሁን ካለው ጊዜ መጪው ጊዜ ምን ያህል ከባድ እንደሆነ ይሄን ቪዲዮ ከሰማህ በኋላ በደንብ ይገባል። ሼር ኮፒ ሊንክ ያደረጋችሁ ለሁሉም አድርሱልኝ። እስኪ እንስማው። ጸጥቆ ነው እንትን የለም እኮ እንቅስቃሴ እኮ የለም እኮ ሰምታችሁ ታውቃላችሁ? መግለጫ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና እሳደባለሁ እንደ ድሮ ቢል አሁን የለም፣ ይቀፈደዳል። ስለዚህ እንዳሉት ነው፣ ጊዜው የነሱ ነው ብለዋል እና ጊዜው የኛ ነው እና ትንፍሽ የሚል የለም። አይደለም ተቋም ለመሰረት ላይሰንስ ምናምን ነገር ማንም ላይሰንስ የሚሰጥ የሰላም ሚኒስቴር መስጠት አይችልም። ለእናንተ ሲኖዶስ ነው። ሲኖዶሱ ደግሞ እንደዛ አይነት ነገር ይፈራል። ሲኖዶሱ በቁጥጥር ስር ውሏል። ከዚህ ማንኛውም ግን ኢትዮጵያዊ በሰላም በመከባበር ሰዎች መኖር አለባቸው። ተከባብሮ ማለት ነው። ትምህርታቸው ማስተማር ይችላሉ። ሚዲያ ላይ እንደሚሳደቡት መሬት ላይ እሳደባለሁ ቢል ያው ይቀፈደዳል ማለት ነው። መጪው ዘመን የእስላም ነው፣ አትጠራጠሩ፣ ምንም ጥርጥር የለውም። ጊዜው የኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ቸር ነው፣ ለኛ መንገድ ቦታም ይሰጠናል። በነፃ ነው እየሰጠን ያለው። ስለዚህ እስከሰጠን ድረስ እንትን እንላለን ማለት ነው። በተረፈ ካፊሮች እኛን አይተው ተቋም ያስፈልጋል ሲሉ ነበርና አይደለም ተቋም አይደለም መሬት ላይ በስነ ስርዓት መንቀሳቀስ እንኳን ከቻላችሁ አልናያችሁ ነኝ እኔ በስነ ስርዓት መልካችሁ ሳይታይ ምን ሳይታይ በስነ ስርዓት እንኳን መሄድ አትችሉም። እናንተ እንኳን አይደለም ተቋም ይዟችሁ ይቀርና ማለት እንደፈለጋችሁ አትሆኑም እኮ። እኔ ዛሬ 2 ዓመት ኢትዮጵያ ሄጄ እንደፈለኩ ነው በፌዴራል ታጥሬ ነው ሲሄድ የነበርኩት። ጥሩ ፌዴራሎች የሚታወቁ የሙስሊም ፌዴራሎች በስነ ስርዓት የሆነ ነገር ካጋጠመ ደውል ብለው ቀፍስ እያልኩ ነው ስኖር የነበረው ማለት ነው። ሳልፈራ እንደዛ አይደለም ራሱ ማለት ነው። እና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድነው በደንብ እንገነባለን። ራሱ የትምህርት ለትውልድ የሚሆን ለመጻኢ ጊዜው የሚሆን ነገር እንሰራለን። ብዙ ለታሪክ የሚቀመጡ ቃላቶች አሉ። 2 መንግስት ነው ያለው፣ ጊዜው የኛ ነው። የመንግስት አካላት ከኛ ጋር ናቸው። በመንግስት አካላት ውስጥ ያላችሁ ኦርቶዶክሳውያን የላችሁም። ይሄ በጣም ቀላል ንግግር፣ ዝም ብሎ የቲክቶክ ተራ ወሬ እንዳይመስላችሁ። ሁላችንም በብዙ አጋጣሚ የምንሰማው ገብቷችኋል። በብዙ ኦርቶዶክሳውያን እንባና ደም እየተገነባ ያለ ስትራቴጂ ነው። እንግዲህ ለዚህ ነው አይታል አባቶቻችን እንላለን አይደለኛ። ይኸው እየነገርህ እኮ ልክ አይደለም እንዳትል በየቀኑ በሚደረገው ግፍና በደል ይዛ ያለው ዝምታ ይነግርሃል። ዝምታው ምን ይመስልሃል? የዚህ ሰውዬ ንግግር ማረጋገጫ አይመስልህም? አቅጣጫችንን መቀየር አለብን። ፍትህ አባቶቻችን ምናምን ሌላ መንገድ መከተል አለብን። ይህን ቪዲዮ በተለያየ ነገር አይታችሁት ሊሆን ይችላል። ሲኖዶሱ ትንፍሽ ካለ የሚደርስበትን ያውቃል። ሲኖዶሱ በቁጥጥር ስር ውሏል እያሉ በድፍረት እየተናገሩ። እውነት ሲኖዶሱ ትንፍሽ ካለ የሚደርስበትን ስለሚያውቅ ነው ዝም ያለው? ወይስ ደግሞ ምልዓተ ጉባኤ ለመጥራት ይሄ የሟቾቹ ቁጥር አንሶ ወይም የአብያተ ክርስቲያናቱ የተቃጠለው አንሶ ነው? እንግዲህ እስካሁን በይፋ የሰማነው የብፁዕ ቅዱስ አቡነ ማትያስ በረከታቸው ይድረሰን እሳቸው ናቸው እንግዲህ ያወገዙት ይህንን ነገር። ሲኖዶሱ ይህንን ማውገዝ የለበትም? 2 3 4 ሊቃነ ጳጳሳት ብቻ ልዑክ ሆነው ነው ከመንግስት ጋር የሚነጋገሩት? ይሄ በቃ መባል የለበትም? አርሲስ መሄድ የለባቸው? ልጆቻቸውን አስተባብረው ይይዘው? ወይስ ይሄ አካል እንዳለው በቁጥጥር ስር ውለው ነው? እንግዲህ እስቲ ዲያቆን ዘማርያምን ስሙት። ይሄ የአርሲ ጭፍጨፋ እኮ ሲቀጥል ሁላችን ሞታለን። የዛን ጊዜ ጠቅላይ ቤተ ክህነት በጀትስ ምን ልታረጉት ነው? ከየት ይመጣል ብሩ? ፈሰሱ ከየት ይመጣል? ምዕመኑ አለቀባችኋ። ህዝቡ እንደሆነ ትታችሁታል። ስለዚህ ከውጭ የሚሰጠን እርዳታ የለም። የተቀመጠውን ገንዘብ ከዛ ልትበሉ ነው? ጠቅላይ ቤተ ክህነት ዓመታዊ የስብሐ ጉባኤን ስብሰባ ጠርቶ ይሄን አክል ፐርሰንት ይሄ ሀገረ ስብከት አስገባ የምትሉት ይሄ ፐርሰንት እኮ የገባው እኮ ከነዚህ ከተጨፈጨፉት ክርስቲያኖች ነው።
ከየት ይመጣል? ይብዛም ይነስም ከነሱ ነው የመጣው። ያውም በዚህ ኑሮ ውድነት አሳት በኩራቴን አላስታጉልም። አሳት በኩራቴን እኮ ብሰጥ እኮ እጸድቃለሁ ያለው ማን እኮ የተገደለ ነው። ነገም ይሄ ቁጥር እየጨመረ ሲመጣ የእናንተ ደሞዝ ከየት ይመጣል? በዚህ ዓመት ጠቅላይ ቤተ ክህነት 7 ቢሊዮን ዶላር መድቧል። ዓመታዊ በጀት ከየት መጣ? የገንዘብ ሚኒስቴር የመደበለት ብር የተመደበው ዓመታዊ በጀት የጠቅላይ ቤተ ክህነት የነዚህ ክርስቲያኖች ብር አይደለም? የተጨፈጨፉ ክርስቲያኖች ሂሳብ አይደለም? ብሩን ሰጥቶ በጸሎት እንኳን የማያስበው አባት ማጣት እንዴት ያማል? ያውም እኮ ከሞላለት አይደለም፣ ከጠገበለት አይደለም፣ ከተረፈለት አይደለም፣ ካለው ነገር ላይ ቀምቶ ያስቀረው። ስለዚህ እንደው በእግዚአብሔር ዘንድ ያስጠይቀኛል። እረኛ አልሆንኩለትም፣ መንጋ አልሆንኩለትም፣ የመንጋው እረኛ አልሆንኩለትም ከማለት ባሻገር ይሄ የኔ ደሞዝ እኮ ከነሱ የተለቀመች ናት። ይህ ጠቅላይ ቤተ ክህነት እያሰራ ያለው እኮ የልማት ስራ ከነዚህ ክህነቶች የተሰበሰበ ነው። እንዴት አይባልም? እንደው ስጋ የሆነን እንኳን እናስበው። የነፍሱ ነገር ቀርቶብን ማለት ሰባኪያን ስትሆኑ አንዳንዶቻችሁ ለምን ዝም ያላችሁት? በየሀገሩ ስትሄዱ ስልክ እየደወላችሁ ይሄን ያክል ብር ነው እኔ ካልተከፈለኝ አልመጣም የምትሉት፣ ያ ይሄን ካልተከፈለኝ ብር የሚለው ከህዝቡ የተገኘ አይደለም። ለዚህ ህዝብ ድምፅ ካሁናችሁ መቼ ድምፅ ብትሆኑት? የእናንተ እኮ አበላችሁ ጭምር እኮ ነው። የፕሌን ተቆርጦ የትራንስፖርት ተቆርጦ ያውም እኮ መደበኛ ቅጥርነታችሁ እንደተጠበቀ ሆኖ በየአጥቢያ ያለው ቅጥር እንደተጠበቀ ሆኖ እዚህ ቦታ ላይ ለጉባኤ ስመጣ ይሄን ያክል ብር ስትከፍሉ የምመጣው ብላችሁ ለምን ትልልቅ ተቋማት ለምን ዝም አላችሁ? ለምን ትልልቅ የቤተክርስቲያን ሰባኪያን ለምን ዝም አላችሁ? መፍትሄ ይምጣለት። ግልም አትናገሩትም? በጽሁፍም ይሁን በቪዲዮም ይሁን በምን ሆነ አንናገሩ? ጽድቁንም ተዉት እናንተ አበላችኋል። ይሄ ጉዳይ በኢትዮጵያ በመላው ቢከሰት ኖሮ አንድ ቦታ ላይ ጉባኤ የሚጠራችሁ ሰው ይኖራል? ኑ ዘምሩልን ኑ ስበኩል የሚላችሁ ይኖራል? አይኖርም። ለምን? ህዝቡ የለማ። አርሲ ላይ የሆነው በመላ ኢትዮጵያ ቢሆን ኖሮ አያርግብንና ጉባኤ ይኖራል? እንደዚህ የእናንተ እንጀራ ገመዳችሁ ይበጥሰው የለም? እሺ፣ ነገ በአዲስ አበባ ስቴዲየም እንግዲህ አርሰናል ከ22 ዓመት በኋላ ዋንጫ በልቷል። ስለዚህ የዋንጫ ጥማታችንን ስላረካልን ነገ ትልቅ ፌስቲቫል ተዘጋጅቷል። የጭፈራ ድግስ ማለት ነው። የት? መስቀል አደባባይ። ባይዘዌ በዚህ አጋጣሚ ሁላችንም ኳስ እናያለን። እኔም ለምሳሌ ቀንደኛ አርሰናል ደጋፊ ነኝ፣ ግን በዚህ ደረጃ አይደለም። አሁን ያለንበት ወቅት እየሆነ ያለው ባይዘዌ በጣም የሚገርመኝ ኦርቶዶክሳውያን ናቸው በዚህ ውስጥ የሚተባበሩት። የእስልምና እምነት ተከታዮች ይህን ያህል ብዙም አያጓጓቸውም እንደዚህ ጭፈራዎች። ፕሮቴስታንቱም ቢሆን ይህን ያህል አይሄድም። እኛ ኦርቶዶክሳውያንን የምንገደለው እኛ፣ ሄደን የምንጨፍረው እኛ፣ ምንዘፍነው እኛ፣ የሆነ ነገር የምናደርገው እኛ፣ ራሳችን ላይ ከለላ የምንሰጠው እኛ። ስለዚህ አሁን ይህንን ብዙዎች እየተቃወሙ ይገኛል። እንደውም ከሆነ ወደ ጥሩ ወደ መልካም አጋጣሚ እንጠቀመው የሚሉም አካላቶች አሉ። እስቲ ተከታተሉት። በዋናነት ጀማው ቅዳሜ በኢትዮጵያ ታሪክ ታይቶም ተሰምቶም የማይታወቅ ኢቨንት ነው እንግዲህ ዘንላችሁ የመጣ ነው። በመደሰታችን እነሱም አብረው የተደሰቱ 10 አርቲስቶች ያዝናኑናል ነው ማለት። ሁለተኛ ኤኤፍቲቪ ወንድሞቻችን ሆይ ብለን በጨዋ ደንብ የምናቀርብላችሁን ጥያቄ መልስ እንደምትመልሱበት ተስፋ አደርጋለሁ። ማነው ጣቱ ሲቆረጥ የማያምነው? አረ ወገኖቻችን ናቸው። እናልቅስ። ምናልባት እዚህ ሚዲያ ላይ ሞትን ስንሰማው ቀሎብንና ለምደነው ካልሆነ በስተቀር የአርሲ ኦርቶዶክሳውያን ባለማህተቦች ዛሬም እዛ ስቃይ ውስጥ ነው የሚገኙት። ሕፃናት ወላጆቻቸውን አጥተው በማልቀስ ውስጥና በማንባት ውስጥ ነው የሚገኙት። ግማሹ የአካል ጉዳተኛ ሆኖ በየጫካው ውስጥ ነው የሚገኙት። በዚህ ሁሉ ሁኔታ ውስጥ ነው ለመደሰትና ለመጨፈር ኢቨንት የምናዘጋጀው። ተው እንጂ ጎረቤት እኮ ሰው ሲሞት ቴሌቪዥናችንን የምንቀንስ ሳይሆን ቴሌቪዥናችንን ዘግተን ጨርቅ የምናለብስ ህዝቦች ነን እኮ። የሌሎቹ ዝምታና የቤተ ክህነቱ ምንደኞች
ያቆሰሏቸውና ያሳረሯቸው ሳይበቃ እኛ ደግሞ በሐዘናቸው ጊዜ በመጨፈርና ደስታን በማድረግ ለምን ሐዘናቸው እንዲከፋ እናደርጋለን? በእርግጥ ጥቁር በመልበስና ሻማ በማብራት እዚህ ሚዲያ ላይ መጥቶ ፍትህ ፍትህ በማለት የሚቀየርና የሚለወጥ ነገር ባይኖርም በሐዘናቸው ጊዜ እንኳን ሐዘናችሁ ሐዘናችን ነው በማለት ግን ይጽናናሉ፣ ይበረታሉ። ይህንንም ነገር ባካችሁን አንንፈጋቸው። ሞታቸውን፣ ስቃያቸውንና እንግልታቸውን መዘገብ፣ ማውራት፣ መናገር እንኳን ባንችል ሞታቸውንና ስቃያቸውን በመዘገብ የሚያጽናኗቸውን ሰዎች ሌሎች አጀንዳዎችን በማምጣት ባንቀየርባቸው መልካም ነው ብዬ አስባለሁ። ቀኑን መቀየር፣ ሌላ ጊዜ ማድረግ በጣም የተሻለና የሚያዋጣ ሐሳብም ነው። ለናንተስ ደስታው ሙሉ ያደርጋችኋል? ሙሉ ሆናችሁ ትደሰታላችሁ? በዚህ ሰዓት ተው፣ አዎ ተው። በዚህ ጊዜ እንኳን አብረን እንቁም፣ ግድ የላችሁ። እዛ የተፈጠረውን ግፍና ጭካኔ ወደ ሚዲያ አምጥተን እኛም ወደ ሌላ ነገር ውስጥ እንድንገባ እናንተም የጨከናችሁት እነዚህ ላይ ነው ብለን እንድንናገር አታስገድዱ። ግድ የላችሁም። ይሄ የታናሽ ወንድማችሁ ጥያቄ ነውና ተቀበሉት። ኦርቶዶክሳውያን ባለማህተቦች፣ ይሄ የኔ ጥያቄ እናንተም ጥያቄ የሆነ በደንብ አድርጋችሁ ሼርና ኮፒ ሊንክ ሪፖስት በማድረግ እንድታደርሱልኝ በአማናዊቷ ቅድስት ቤተ ክርስቲያን ስም ጠይቃችኋለሁ። በዋናነት ጀማው ቅዳሜ በኢትዮጵያ ታሪክ ታይቶም ተሰምቶም የማይታወቅ ኢቨንት ነው እንግዲህ ይዘንላችሁ የመጣ ነው። እሺ እኛ እንግዲህ ይሄው አዲስ አበባ ስታዲየም ተገኝተናል። እናንተ ነው የምትጠበቁት። ይህንን ቪዲዮና መልእክት እየተነገረው አልሰማ ብሎ ጆሮ ዳባ ልበስ ብሎ ራሱን በጥቅመኝነት አውሮ ለሚንቀሳቀሰው ለዚህ ቡድን እንድታደርሱልኝ ጠይቃቸዋለሁ። ኦርቶዶክሳዊነት በዚህን ያህል ደረጃ ሲፈተን፣ በአርሲ ምድር ወገኖቻችን ደማቸው ደመከልብ ሆኖ ሲፈስ፣ በዚህን ያህል ደረጃ ይህንን ፕሮግራማችሁን እጠፉ ተዉ ስትባሉ ማትሰሙት እናንተ ማን ስለሆናችሁ ነው? ይህንን ፕሮግራም በአፋጣኝ እንድታጥፉት እንጠይቃቸዋለን። ተመልከቱት ደግሞ ይህንን ቂላቂል የሱ የጥበብ እኩዮች እና አርቲስት መሰረት መብራቴ እና አርቲስት ሰለሞን ሙሄ ኦርቶዶክሳውያን በግፍ እየታረዱ ነው ብለው ድምፃቸውን በሚያሰሙበት በዚህ ወቅት እሱ የዚህ የህፃን ስራ እየሰራ ወጣቱን ያደናቁራል። እርድናና እርፍናም እኮ ቦታ አለው። ከእናንተ በላይ አራዳ የለም። እናንተ ብቻ ናችሁ ጭስ። ሁሉ ነገር የሚገባህ ከሆነ መጀመሪያ ማክበር ያለብህን አክብር፣ መውደድ ያለብህን ውደድ። በፍጥነት በአስቸኳይ ይህንን ቅዳሜ እደነክራለሁ ብለህ ላሰብከው የዳንኪራ ቀንህ ጭፈራን ጨፍረ በኦርቶዶክሳውያን ላይ ልዘብት የተዘጋጀበትን ፕሮግራም ሰርዝ። አጭር መልእክት ነው። ጭራሽ ኮንሰርት እናዘጋጅ ትላላችሁ እንዴ? ሰው እየሞተ ሰው እያለቀ ለነጫጭባ ለማያውቅህ ከነ መፈጠር ለማያውቅህ ኮንሰርት ላዘጋጅ፣ ኢትዮጵያ ላይ ተደርጎ ታይቶ የማይታወቅ ኮንሰርት ላዘጋጅ ብላችሁ ስታጨበጭቡ ስታሸረግዱ ትውላላችሁ። ጥሯል ምየታውቆ የታባውቆ ቋንቋውን ተናገር ብትባል ስንት ትናገራለህ? ስንቶቻችሁ የአርሰናልን ወይም የዛን ሀገር ቋንቋ ትናገራለህ? አንተ ዶማ ማሃይ እዚህ 1000 ዓመት ኖረም አትናገርም። ልፋጫ በጣም በጣም የሚያሳፍር ትውልድ መኖሩ ኮንሰርቱ ላይ ይደረግና ድፍን ኦርቶዶክስ አብዛኛው ዘፈን የምትገቡት ኦርቶዶክስ ናችሁ። ግልጽ አድርጌ ነው የምናገረው። የምንገባው ኦርቶዶክስ። እኔ ባናት ተተከል ዘፈን አልገባም። መቼ የአርሲ ኦርቶዶክሲያን እህትና ወንድሞች ደም የሚያስጨንቀው ከሆነ የሚያሳስበው ከሆነ ይሄንን መልእክት ለ50 ሰው ሼር ታደርግልኛለህ። ሙሉ ታዳምጥልኝ። ማንነታችን የታጠበበትን የደም ባህር እያየን በባዕድ ስታዲየም ድል እንዴት በደስታ እንሰክራለን። ዛሬ በአርሲ ምድር የወገኖቻችን ህይወት እንደ ቅጠል እየረገፈ የእናቶች እንባ ሳይደርቅ ህፃናት መጠለያ አጥተው በሜዳ ላይ እየሞቱ እኛ ግን ቅዳሜን ለአርሰናል በሚል ጭፈራ እልልታ ልናከብር እንሰለፋለን። ይህ የትውልድ የህሊናው መውደቅ ካልሆነ ሌላ ምን ሊባል ይችላል? የአንድ ሰው ህይወት የሰላማዊ ወገናችን ክቡር ነፍስ እንዴት ከኳስ ጨዋታና ከእንግሊዝ ክለብ ዋንጫ አነሰም? እውነተኛ ሐዘንና የቁስል ስሜት ካልተሰማን፣ የእነዛን የምስኪኖች ዋይታና ሰቆቃ ማዳመጥ ካቃተን እኛ እንደ ማህበረሰብ በቁማችን ሞተናል። ይህ ትውልድ ቆም ብሎ ራሱን ሊጠይቅ ይገባል።
አርሰናል ሲሸነፍ የምናለቅሰውን ያህል የገዛ ወንድሞቻችን እህቶቻችን ሕይወት ሲቀጠፍ ልባችን ለምን አልደማም? የለንደን ስታዲየም ድምቀት የገዛ ወገኖቻችን የጭንቀት ጮት እንዴት ሊሸፍንብን ቻለም? ዛሬ ለእኛ የሚያስፈልገን የጭፈራ መድረክ ሳይሆን የሐዘን ማቅ መልበስና ስለ ወገናችን መጮ ነበር። ራስን መውደድና በባዕድ ነገር መደንዘዝ አይናችን ካሳወረው ነገ ተራ ወደኛ ቤት ሲመጣም የሚያለቅስልን እንደማናገኝ ልናውቀው ይገባል። ለዚህ ትውልድ የሚከተለው መልእክት ሊደርሰው ይገባል። ስልጣኔ ማለት የባዕድን ስሜት ማጋራት ሳይሆን ወገንህን ህመም መጋራት ነው። በአርሲ እየፈሰሰ ያለው ደም የእኛም ደም ነው። እዛ እየጠፋ ያለው ህይወት የእኛም ህይወት ነው። ስለዚህ ጭፈራውን እናቁም። ለጊዜውም ቢሆን የኳስ ጮታችንን ጸጥ አድርገን ወደ ህሊናችን እንመለስ። ለሞቱት ወገኖቻችን እንዘን፣ ለቀሩት ድምፅ እንሁን። የሰው ህይወት ከምንም በላይ ክቡር ነውና አርሰናል በምንም ታምር ከሃይማኖትህና ከወንድም ሞት አይበልጥም። በጣም ያሳፈረኝን ቅሌት የሆነውን ታዋቂነት ነውር፣ ታዋቂነት ዲስኩር የሆነውን ጉዳይ ልነግራችሁ። አርሲ ነፍሳችንን ይነጥቁታል። አዲስ አበባ ገንዘባችን ይነጥቁናል። አርሲ የክርስቲያን ሬሳ አለ። አዲስ አበባ የክርስቲያን ድግስ አለ። አርሲ የሬሳ ገጀራ አለ። አዲስ አበባ የክርስቲያን ኮንሰርት አለ። ጉዳዩ አዲስ አበባ ለተፈጸመ ጉዳይ ቢሆንሽ ስሙልኝ ይህን ኮንሰርት። እሺ እኛ እንግዲህ ይኸው አዲስ አበባ ስታዲየም ተገኝተናል። እናንተ ነው የምትጠበቁት። እንግዲህ ጁን 6 ወይም ደግሞ ግንቦት 29 እያንዳንዳችሁ ተዘጋጅታችሁ የአርሰናልን እንግዲህ የመጨረሻው ደስታ እዚህ ላይ አንድ ላይ እንደሰታለን። እኔ እንግዲህ ያው ስቴጁን መጥቼ እያየሁኝ ነው። ይሄንን የሚናገረው ታደለ ሮባ ማን ስፖንሰር አድርጎት እንደሆነ ታውቃላችሁ? በሐዘናችን ላይ ድግስ የደገሰው አዋሽ ባንክ፣ አዋሽ ብር፣ ሀበሻ ቢራ፣ ፔፕሲ፣ ኤቲሲ፣ ኒዮ፣ አዲካ ኪራይ ግንቦት 29 በአርሲው ሞት ድግስ ለአርሰናል ብለው ደግሰው ስቴዲየም ላይ ይጨፍሩላቸዋል። እንደ ሀገር አይደለም እንዲያዘን ነው። እንደ ክልል ነው እንደምናዝነው። እንደ ሰፈር ነው እንደ ሐዘናችን። እንደ ሰፈር ነው እንደ ለቅሶአችን። ማህበራዊ ሚዲያ እኮ የጋራ ወግ እንጂ የጋራ መጣያ የጋራ መደባደቢያ አይደለም። ማህበራዊ ሚዲያ መረጃ የምናስተላልፍበት፣ አብሮነት የምናሳይበት፣ ከወገናችን ጎን የምንቆምበት፣ ሐዘናቸውን የምንካፈልበት፣ ደስታናቸውን የምናጋራበት ነው። የአርሰናል ድል ሰርግ ለአርሲዎች ምናቸው ነው? ለአርሲ ነው የምትቀርቡት እናንተ፣ ለአርሰናል ነው የምትቀርቡት እናንተ። እዚህ ኮንሰርት ላይ የምትገኙ አካላት ኮንሰርቱ ለሳውንድ ሲስተም ብቻ 11.9 ሚሊዮን ብር አውጥቷቸዋል። ለምኑ? ለሙዚቃ መሳሪያው ብቻ። ቢራ የሚያቀርብላችሁ ሀበሻ አለ። እየሞታችሁ ስከሩ፣ እየተገደላችሁ ስከሩ፣ እየተገደላችሁ ጨፍሩ የሚል ኮንሰርት ነው። የነገውን ኮንሰርት ወደ ሰላማዊ ሰልፍ የመቀየር የኦርቶዶክሳውያን ግዴታ ነው። በዚህ ሰዓት ኮንሰርት የምታዘጋጁ ወገኖች የኦርቶዶክሳውያን ገዳይ ናችሁ። በግድያው ስኬታማ ስለሆናችሁ በአደባባይ ለመጨፈር መነሳታችሁ ለዛ ነው እንጂ አንድ ጤነኛ ሰው በዚህ ሰዓት ለመጨፈር ቀጠሮ አይዝም። ይህ ታሪክ የሚከትበው የማይረሳ ጠባሳ ነው። ከቻላችሁ ኮንሰርቱን ሰርዙ። ለአርሲ ኦርቶዶክሳውያን ድምፅ ሁኑ። ስለ ንጹሐን ጩኸታችሁን አሰሙ። ኮንሰርቱ አይቀርም፣ ይዘጋጃል። እንሰርዝ ብትሉ እንኳን የመንግስት አካል እንዲሰረዝ አይፈልግም። ሰላም ነው ለማለት እንደነዚህ አይነት ፕሮግራሞች ያስፈልጋሉ። ይህንን ተቋቁሞ የመጣው ይምጣ ብሎ መሰረዝ ግን ጀግንነትን ይጠይቃል። እዚህ ፕሮግራም ላይ የምትሳተፉ ኦርቶዶክሳውያን እረፉ። ከገዳዮች ጎን አትቁሙ። ከተገኛችሁ ግን ይህንን ፕሮግራም ከኮንሰርት ወደ ሰላማዊ ሰልፍ ቀይራችሁ ለዓለም ድምፃችሁን የምታሰሙበት እድል የምታገኙበት መንገድ መሆን ይኖርበታል። ይህም በታሪክ ኮንሰርትን ወደ ሀዘን መግለጫ የቀየሩ የአርሰናል ደጋፊዎች ተብላችሁ በታሪክ ትመዘገባላችሁ። ይህንን የማታደርጉ ከሆነ ግን እዚህ ኮንሰርት ላይ አትገኙ። በዚህ ሰዓት ኮንሰርት አዘጋጅቶ የሚጨፍር የስነ ልቦና ቀውስ ያለበት የእብደት ካባን የተከናነበ እንጂ ጤነኛ ሰው ሊሆን አይችልም። እዚህ ፕሮግራም ላይ ሰይፉ ፈንታውን እንዳለ በምስል እያየው ነው። ሰይፉ በድብቅም ሆነ በአደባባይ የብዙ ሰዎችንም ባያበሰ ቀና ሰው ነው። እዚህ ፕሮግራም ላይ ተገኝተህ
ካስጨፈርክ ግን ይህን ሁሉ ስራን ገደል ትከተዋል። የድሬድ አራዳዎችን እነ ታደለ ሮማንና ለአውሮፓ እግር ኳስ ነፍሳቸውን የሰጡ እብድ ወጣቶችን እንተዋቸው። የግንዛቤ ችግር ስለሚኖር ማለቴ ነው። የግንዛቤ ችግር ከሌለባችሁ ይህንን እድል ወደ ሰላማዊ ሰልፍ ቀይራችሁ ድምፃችሁን ለዓለም ታሰማላችሁ። እንደተከታተላችሁት ነው። ሰፋ ያሉ ሀሳቦች ተነስተዋል። እኔ የምለው ብትችሉ ብታስቀሩት፣ ብትተውት። አሁን እዚህ ላይ አንዲት ዘፋኝ ራሄል ጌቶ የተባለች እኔ በዚህ ሰዓት የወገኔ እልቂት የወገኔ ሞት ስለሚያሳስበኝ በዚህ ላይ አልሳተፍም ብላ ራሷን አግላለች። አንዷ ከዘፋኞቹ መካከል አንዷ ናት። ሌሎቻችሁም ኦርቶዶክሶች ናችሁ። የወገኖቻችሁ ሞት የወገኖቻችሁ እልቂት ያሳስባችሁ። በጋራ አንድ ሆነን ይህንን መፍትሄ እናምጣ። ቅድሚያ ነገ ይሄ የወገኖቻችን ሞት ሽፋን እንዲሰጠው እኛ አርሰናል ጥሩ ነው ኳስ ማየታችን፣ ግን ይህን ያህል የሚያሳስበን ጉዳይ አይደለም። ምናችን ነው? አርሲ ያለው ወገኔ አይበልጥም? እዚህ ቅርብ ያለው ወገኔ አይበልጥም? ለምን ኳስ አያችሁ እያልኩ አይደለም። ለምን ደገፋችሁ እያልኩ አይደለም። ለምን ይህን አደረጋችሁ እያልኩ አይደለም። ማድረግ ይቻላል፣ ግን ወቅቱና ጊዜው አይደለም። ወቅትና ጊዜ ያለው ለሁሉም ነገር ማለት ነው። አሁን እየሆነብን ያለነውን ነገር በጋራ እያንዳንዳችን፣ ለምሳሌ ይህን ኮንሰርት የምታዘጋጅ ሰው ወንድም እዚህ ውስጥ ቢታረድ የስጋ ወንድም ግን በዛ ያሉት የመንፈስ ወንድሞቻችን ናቸው፣ እህቶቻችን ናቸው፣ እናት አባቶቻችን ናቸው። ይህን ታደርጉ ነበር? ልክ ራሳችን ላይ እንደደረሰ አድርገን እናስቡ። ስለዚህ ይህንን ነገር ብንተው የታሪክ ተወቃሽ እንዳንሆን። ጊዜ ነው፣ ቀን ነው፣ ያልፋል። አባቶቻችን ለሚያልፍ ቀን የማያልፍ ነገርን አትስራ ይላል። ስለዚህ ብታስቡበት ለማለት እፈልጋለሁ። ሌላው እንግዲህ ሰኔና ሰኞ ተገጣጠም የሚል አንድ ወንድም አለ እና እንደ አባት የተናገሩትን ነገር ላስቃኛችሁና አንድ ወጣት ያደረገውን መድኃኔዓለም ቤተክርስቲያን ላይ የተፈጠረውን በመጨረሻ እንመለከታለን። ግን ቅድሚያ ሰኔና ሰኞን እኒ ትንቢት ይሁን ምኞት አልገባኝም። እንስማውና ትንሽ ሀሳብ እሰጣለሁ። ዘንድሮ ሰኔና ሰኞ ወቅቱ በጣም አስቸጋሪ ነው። በዘመነ ሉቃስ ከገጠመ ማለት ነው አገሪቱ ውንጥቅጥቅ ያለ ጦርነት ውስጥ ትገባለች። ትልቅ ዛፍ ይወድቃል። 2019 እስኪገባ ድረስ መከራ አለ። ንስሐ ያልገባችሁ ንስሐ ግቡ። ንስሐ ያልገባችሁ ሰዎች ንስሐ ግቡ። ክፋት የምታደርጉ ሰዎች ከክፋታችሁ ተመለሱ። ይህንን ቪዲዮ ፋቮራይት አድርጋችሁ ቁጭ አድርጉት፣ ታዩታላችሁ። ሁላችንም እግዚአብሔር በሰላም ካሳለፈን በሰላም ከደረስን ትልቅ ዛፍ ይወድቃል፣ ታዩታላችሁ። ትልቅ ዛፍ የተባለው አገር የተከለው ትልቅ ዛፍ የተባለውን ደግሞ ማን እንደሆነ ነግራችኋለሁ። እና ይህን ቪዲዮ ኮፒ ሊንክ አድርጋችሁ ለሁሉም እንዲዳረስ አድርጉት። ግን በኃይለኛው ጥንቃቄ እንድታደርጉ ነው ይህንን አሁን ነግራችሁ። ተቀቃችሁ ገላችሁን ምንጦታችሁ ምናችሁን እያሳያችሁ ወንድ ልጅን አታፍዙ። ወንድ ልጅን እንዳልሆነ ሽባ እያደረጋችሁ ነው ያላችሁ። በተመሳሳይ ወንዶችም ይህን ዲጋፕ ፑሻፕ ተቀጠቅጣለህ፣ ደረት ነፍተህ እዚህ ላይ እየለቀቅ የተገላበጥህ ሴቶችን ብዙ ነገር እያማለክ ነው የምትገኘው። ጥንቃቄ አድርግ እህቴ፣ ጥንቃቄ አድርግ። ዳቦ እንዳመረላት ባለሙያ ሴት አንቺም እመሙሽን ገልብጠሽ ወንድን ለማማለል የምትሞክሪ ሴት ወዮልሽ። ደረትሽን ገልብጠሽ አምሮልኛል መስሎሽ ከንፈርሽን ልክ ጅብ የገመጠው አያ መስለሽ ምትሄጂ ሴት አለሽ፣ ወዮልሽ ነው የምልሽ። ወዮልሽ። እኔ እነግርሻለሁ፣ አስረግጬ ነው የምነግርሽ። ይሄ ልጅ እንደሰማነው ሰኔና ሰኞ ስለገጠመ ትልቅ ዋርካ ይወድቃል፣ ሀገር ትተራመሳለች እያለን ያለው። እንዲህ ያሉ ምኞቶች፣ እንዲህ ያሉ የውሸት ትንቢቶች በጣም ብዙ ጊዜ ሰምተናቸዋል። ከገዳም የመጡ የተላከ መልእክት አለ፣ እንዲህ ይፈጠራል፣ እንዲህ ይሆናል የሚሉ አሉባልታዎች ጠግበናቸው ጆሮአችንን አደንቁረው ትተናቸዋል። 100 ምናምን ዓመት የፈጀ አንድ ቤተክርስቲያን የቆየ የጠገብ ቤተክርስቲያን አቃጥለ ጭምር የህዝቡን እምነት በዚህ ደረጃ መገዳደር እኔ ይሄ በየትኛውም ዘመን ላይ አደረገ። ምናልባት በነ ዮዲት ጉዲት ምናልባት በነ ግራኝ አህመድ ዘመን ካልሆነ በስተቀር ቤተክርስቲያን በዚህ በብልጽግና ዘመን ላይ እንደገጠማት አይነት ችግር ገጥሟት አያውቅም። ይሄ መንግስት የሚመረጠው ሰውን አይደለም ወይ? የዜጋ ነፍስ እኮ ልዩነት የለውም። የምትመራው ህዝብ እንዲህ እንትን ሲል እንዴት ነው ምረጡኝ የምትለው? ዜጎች ለቅሷቸውን ጥለው የልጃቸውን ቀብር ጥለው መረጡኝ ያለ መንግስት በምርጫ ዋዜማ ደግሞ እንዲህ ሲጨፈጨፍ ሰው ምንድን ነው የሚሰማው? ለምንድን ነው የእነሱን ማውራት ያልተቻለው? ለምንድን ነው የማይዘገበው? ይሄ ለምንድን ነው ዝም የሚለው? ፋና ይሄን ሁሉ የሚያረብደው የመንግስት ሚዲያ
የነኚህ ሰዎች ነፍስ ህይወት አይደለም ወይ? ይሄ ሁሉ ህዝብ ምንም ይሁን የህዝብ ቁጥሩ ጉዳይ አይደለም። 13 ሰው የሚል ነው አሁን እየወጣ ያለው መረጃ፣ የውጭ ሚዲያዎች የሚዘግቡት። እንግዲህ እናያለን በፊት። አሁን እኮ የሚባለው ምንድነው? ተወስደው የጠፉ አሉ፣ ይትረፉ ይኑሩ አይታወቅም። እሱ ሁሉ ሲረጋገጥ ነው ይሄን ያክል ሰው ሞተ የሚባለው። ዘንድ ይሄንን በዚህ ደረጃ ዝቅ አድርገው ማየታቸው ሪሊ እሳቸው እረኛ ናቸው የምእመኑ ብሏል። እንዳለ ሆኖ አባቶች ጸጥ ብለዋል። አባቶች ቤተክርስቲያን ስትወድም ስትቃጠል፣ ምእመናን ሲገደሉ አባቶች ልጆቻቸውን አልመሩም። እነሱ እስካልመሯን ደግሞ ህዝቡ ጸጥ ይላል የሚል ጥያቄ ይነሳል። አባቶች ለቤተክርስቲያን ምንድነው ያሉት መልእክት? አሁንም እንደዚያው ነው። እነዚህ እዚያ በነበርን ጊዜ በነበረው ችግር ሁላችን እንትን ስንል ያ የነበረውን ሁኔታ እንትን ለማለት ሞክረናል። አሁንም ፓትርያርኩ እኮ ጽፈዋል ወረቀት። የሚችሉት ያንን ብቻ ነው። ከዚያ ውጭ ሊያደርጉ አይችሉም። ሌሎቹ ቆይ አንድ ማህበረሰብ እኮ አጠቃላይ ከማህበረሰብ ውስጥ ሲሆን ከዚያ ማህበረሰብ ልትለየው አትችይም። ደግሞ ሰዎቹም የነሱ ጓደኞች ካልሆኑ ከዚያ እንዲቀመጡ አይፈቅዱላቸው። አሁን እኮ እኛ በነበርን ጊዜና አሁን እኮ ያለውን ትርምስ እኮ ስታይ ልዩነት እኮ አለ። አሁን ጸጥ ነው፣ ምንም ነገር የለም። ስለዚህ አሉ አባቶች የሚጮሁ። ግን እኔ የኔን ነገር ደግሞ ልገልብጠው። እኔ ደግሞ ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ በየጊዜው ማድረግ የምንችለውን እያደረግን ነው። መጥራት የምንችለውን እኔ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። ጥሪማ እኮ እያቀረ ነው። እና አቡነ ሉቃስ ተናገሩ፣ እኛም እየተናገርን ነው። እና አቡነ ይስሐቅ የሚባሉ ኢትዮጵያ ውስጥ ያሉ አባቶች ይናገራሉ። ሁሉም በየትኛውም ቦታ የሚናገሩ አባቶች አሉ። ግን ይኸውልሽ ይሄ ህዝቡ የሚፈልገው በተለይ ይህን የሚናገረው እኛ እንዲያም ብለን ስልጣን እንድናስይዘው ነው የሚፈልገው። እንደዛ አይደለም። እኔ ተናገርኩ፣ ይኸው አሁን እየተናገርኩ ነው። ምንድነው እያልኩ ያለሁት? አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው። እንግዲህ ሰኔና ሰኞ ስለተገጣጠመ እስከ 2019 ድረስ ከፍተኛ መከራ አለ እያለ ነው። ባይዘው እንዲህ አይነት ትርክቶች በቤተክርስቲያን በየትኛውም መጽሐፍ ላይ የተጻፉ የለም። ይሄ ገሌና ገሌ ቀን ከገጠመ ይህ ይከሰታል የሚል ነገር ማለት ነው። ምክንያቱም በርካታ ዘመናት ሰኔና ሰኞ ተገጥመው ያውቃሉ። በጣም ጥሩ መልካም ነገሮች አሉ፣ መጥፎም ነገሮች አሉ። ሰኔና ሰኞም ሳይገጥሙ ጥሩ ነገሮች አሉ፣ መጥፎ ነገሮች አሉ። እንዲህ አይነት አመለካከት የለንም። እንዲህ አይነት አመለካከት ያላቸው አካላቶች ከየት እንደሚያመጡትም አላውቅም። ይሄ ከገዳም አባቶች ተላክን፣ የገዳም አባቶች ሚስጥር አወጡ እንዲያሉ የሚሉ ይሄ የውሸት አሉባልታዎች ራሳቸውን ከፍ ለማድረግና የሆነ እይታ ለማግኘት የሚያመጡት ነገር ነው። ሰኔና ሰኞ ሳይገጣጠም ብዙ ፈተናዎችን አሳልፈናል፣ ብዙ መከራዎችን። ሰኔና ሰኞ ተገጣጥሞም እኮ ብዙ መልካም ነገሮችን አሳልፈናልና እንዲህ አይነት ውዥንብር ውስጥ ባንገባ። አባታችንም የገለጹት አለ፣ ብፁዕ አቡነ ጴጥሮስ የሚያነሷቸው ሐሳብ አለ። በገዳዮቻችን ላይ አንድ እንሁን የሚል ነገር ተነስቷል። ስለዚህ አንድነታችን ልናበረታ ልናጠነክር ያስፈልጋል ብዬ አስባለሁ። የሁለት የሶስት ቀን ጩኸት አድርገን መተው ሳይሆን እስከ መጨረሻው ድረስ በርካታ ነገሮች ተዘጋጅተው አርሲ የምንሄድበት መንገድ ጉዞ ተዘጋጅቶ የመንግስት አካልን እስከ መጨረሻው የምናስጨንቅበት በሰላማዊ መንገድ ማለት ነው። እናስጨንቅበት ስላችሁ በሰላማዊ መንገድ ወገኖቻችን አይታረዱ፣ አይሙቱ፣ ምን እናደርግ፣ ይሄ ሰላም ይከበር እስከ መጨረሻው ድረስ የምንሄድበት ሃይማኖታችንን የምናስከብርበት የሰው ማንነካበት የኛም እንዳይነካ የምናደርግበትን ነገሮች ማመቻቸት አለብን እስከ መጨረሻው ብዬ አስባለሁ። ትሬንድ ከሆነ ነገም ከነገ ወዲያም ይሄ ነገር መከሰቱ ማይቀር ስለሆነ እሺ፣ አንድ ወጣት ያደረገውን ነገር በመድኃኔዓለም ቤተክርስቲያን ያደረገውን ነገር ላስቃኛችሁ። እኔ ግን ከወዲሁ ሰናበታለሁ። አድምጡት፣ ተከታተሉት። ብዙ ነገር ከዚህ ተወስዳላችሁ ብዬ አስባለሁ። ብዬ እኔ ዛሬ ጀምሬው ነበር መድኃኔዓለም ሄጄ። እሺ መድኃኔዓለም ሄድኩኝ። ያው ከቤት እንኳን በቃ አልቻልኩም። አልቅሼ ጸሎት አድርጌ በቃ አንተ ምራይ ምን ማድረግ እንዳለብኝ ስተት እንዳልፈጥሩላ ምናምን ብዬ በቃ በጣም ራሴን ለማረጋጋት ሞክሬያለሁ ማለት ነው። ከዛ ምንድነው ሄድኩ መድኃኔዓለም በቃ ጸሎት አደረግኩ። ከዛ ወደ ምሕረቱ ጋር ነበር ጸሎት እያደረግኩ የነበረው። ብር እየተሰበሰበ ነበረ ማለት ነው።
ከዛ ብር ምናምን እያሉ እንትን ማለት ጀመሩ ማለት ነው። በቃ ሰዎችን አስራት በኩራት ያላችሁ ምናምን ሲሉ በቃ አልቻልኩም፣ ፍንቅል አለብኝ ማለት ነው። ከዛ እዛው ወደ መሬት ላይ ቆሜ ነው የጮውኩት ማለት ነው። አርሲ ላይ ህዝብ እያለቀ ነው። እነሱ ብር ነው የሚፈልጉት፣ እኛን አይፈልጉንም። ለብራችን ብቻ ነው የሚፈልጉን። እዛ ለሚገደል ግድጣቸው ምናምን ብዬ ጮውኩኝ እዛ ማለት ነው። ከዛ ጥበቃዎች ምናምን አስወጡት ምናምን ብሎ ጥበቃዎች እንትን አሉ። ህዝቡ ትንሽ ነገር ነበር የሚጠብቀው፣ እንዳትነኩት ብሎ ህዝቡ እንዳለ ከኔ ጎን ሆነ ማለት ነው። አሁን የሆነ ልጅ ፖስት አድርጎታል ቲክቶክ ላይ ማለት ነው። ያው በእርግጥ ብዙ ሰው እየቀረጸ ነበረ። አንድ ሰውዬ ግን የሆነ ጆሮ ነገር ነው ነገሩኝ። ከታሰርክ ምን ካልክ ይሄ ሰውዬ ነው እንትን ያለክ ምናምን ሲሉኝ እዛው ጋር አንቄ ያስኩትኝ። ከገዳዮች መሃል ነህ አንተ፣ አጥፋ አልኩት። አጥፋ አንተም ገዳዮች ነህ፣ ከገዳዮች መሃል ነህ እንዴ ምናምን ብዬ ያስኩትኝ። ያጠፋል በቃ ቶ ምናምን አሉኝና እንትን አሉኝ ማለት ነው። በጣም በቃ ዝም እንድል በጣም ብዙ ገፋፉኝ ምናምን። ዝም አልልም ብዬ በጣም ረጅም ሰዓት ቢያንስ 10 ደቂቃ ምናምን ያህል ጮክ ያለው በቃ ወደ ምረቱን ተቆጣጥሬዋለሁ ብቻዬን ማለት ነው። እየጮኩኝ ህዝብ ነበረ፣ በጣም ብዙ ህዝብ ነበር ማለት ነው። አርሲ ላይ ያለቀ ያለው ህዝብ እነሱ ዳርዳሩን አልቀው ሲጨርሱ እነሱን ጨርሰው እንትን ሲሉ ወደዚህ ይመጣሉ፣ ወደ መሀል ይመጡልሃል። እስከ መቼ ነው ዝም የምትሉት ምናምን ብዬ በደንብ ነው በቃ በደንብ አባቶች ከፊት ሆነው እኛን ሊመሩ ይገባል። እኛም አለን ከጎናቸው እነሱ ሲመሩን። ነገር ግን እንደዛ አይደለም የሚፈልጉት ብራችንን ብቻ ነው ብዬ በቃ ጨውኩኝ። እዛ ጋር እንደ ጉድ ነው የጨውኩት ማለት ነው። በቃ በጣም የሚያውቁኝ ሰዎችም ነበሩ። ኧረ አብርሽ ምናምን ብለው ምናምን ሊያረጋጉኝ በጣም ሞከሩ። አልሰማም፣ እኔ ማንንም አልሰማም። ከፈለጋችሁ አሁን ወጥቼ መስዋዕቶኛ ያሳያችኋለሁ። መስዋዕት ሆናለሁ ለማን? እኔ ለቤተ ክርስቲያኔ መስዋዕት ለመሆን ምንም አልፈራም። እንዴ ክርስቲያን አይደላችሁ እንዴ? ክርስቲያን አይደላችሁ? ምንድነው የሚያስፈራችሁ? ወደ አምላካችን እኮ ነው የምንሄደው አልኩኝ። ቪዲዮ ተለቋል። የሆነ ልጅ ማን ነው ዞላ የሚባል ልጅ ነው የለቀቀው። አሁን በቴሌግራም ነው የላኩልኝ ራሱ ማለት ነው። እኔ ብቻዬን ስለሄድኩኝ በእኔ ስልክ ማንም የቀረጸኝ የለም። እኔ ዝም ብዬ ብቻዬን ነው ሄጄ እንትን ያልኩት ማለት ነው። ነገር ግን አሉ ያው ብዙ ሰዎች እየቀረጹ ስለነበረ መልቀቃ አንድ ሰው ለቋል። ሌሎችም መልቀቃቸው አይቀርም። ያው ግን አንዳንድ ሰዎች ደውለው ቢያጠፉልክ ምናምን እያሉኝ ነው። ባያጠፉት ነው ምለው ደግሞ ማለት ነው። ምንም አይመጣም። ምናልባት ሊያስሩኝ ይችላሉ፣ ከዛ ቢያልፍ ሊገሉኝ ይችላሉ። ምክንያቱም እዛ ጋርም እያለቀ ያለው የኔ ወገን ስለሆነ ማለት ነው። የኔ ወገን ነው እያለቀ ያለው። ምንድነው አሁን የተቸገርነው? ፍራቻ አለ ውስጣችን ማለት ነው። ሊሆነ ነገር ከተናገር በቃ ወይ ልንታሰር እንችላለን፣ እንዲህ ልንሆን እንችላለን። እንዴ ለምን አይገሉህም? ቤተ ክርስቲያን ስትኖር እኮ ነው አንተ የምትኖረው። ቤተ ክርስቲያን ከሌለች እኮ አንተ ምንም። እንዴ እኛ በክርስቶስ እኮ ክርስቶስ ምናችን ነው? አካላችን። እኛ ደግሞ በሱ ላይ ያለ ምንድነው? ብልቶች ነን። አንድ አካል ላይ ያለ ብልት አንዱ ሲቆረጥ አንዱን ያሟል። ጣቴ ሲቆረጥ እኮ መላ ሰውነቴን ያመኛል። ስለዚህ ከኔ አካል ላይ የተቆረጠ እንዳለ ነው ማሰብ ያለብኝ እንጂ በቃ እኔ ቤት ስላልመጣ ብቻ እስርና ወይ የሆነ ነገር ተፈርቶ ሁሉም ሰው ዝም ሚዲያ ላይ ይጮሃል። ጀግና ነው ምናምን በቃ ይባላል። መሬት እንውረድ።